ስኳር ላንሳለን። ስኳር ለኢትዮጵያ አስፈላጊ ነገር ነው። ኢትዮጵያ ለረዥም ዓመታት ከንጉሱ ጊዜ ጀምራ ከሆላንዶች ጋር የሰራችበት ልምድ ያላት ኤሪያ ነው። ስኳር መስፋት አለበት፣ ምን ጥያቄ የለውም። ግን እነ ፍንጫዋ፣ ወንጪ፣ መተሐራ የወሰድክ እንደሆነ በኢህአደግ ዘመን ስኳር እናስፋፋ ሳይባል ራሳቸውን የቻሉ ፋብሪካዎች ደሞዝ ከፍለው ትርፍ አመጥተው የሚንቀሳቀሱ ነበሩ። በኋላ ልክ እንደ ኢንዱስትሪያል ፓርኩ እዛም ስኳር ፋብሪካ በየክልሉ እናቋቁም ሲባል አንዳንዶች ፋብሪካዎች ራሳቸውን ችሎ መቆም ስለማይችሉ የፋብሪካ ቁመናቸውን አጡና እንደ አንድ ኩባንያ ኮርፖሬሽን ሆኑ። ፍንጫዋ ከሚያገኘው ትርፍ፣ ወንጂ ከሚያገኘው ትርፍ ወደ ሌሎች ፋብሪካዎች እንዲሄድ ተደርጎ ማለት ነው። እኛ ስንመጣ ሁሉም ፋብሪካዎች ሞተዋል። ለምሳሌ ወንጂ ሰራተኛ በጣም ቀንሶ፣ ማረስ አቁሞ፣ ምርት ቀንሶ የራሱን ደሞዝ እየከፈለ መቀጠል አልቻለም። ለምንድነው? ድሮ ይችል ነበር፣ ውጤታማ ካውንት ጋር መርጅ ስለተደረገ ማለት ነው። ከመጣን በኋላ ግን ቅድም ካባልኩ ኮንቲኒቲ ለምሳሌ ኦሞ 2 እና 3 ኩራስ ጨርሰናል፣ በለስ ጨርሰናል። ፍንጫዋን መልሰን በሪፎርም ራሱ እንዲችል መተሐራን፣ ወንጂን አድርገናል። አሁን ትርፋማ ሆነው ማምረት ማረስ ጀምረዋል። ያልደረስንባቸው አሉ። ለምን? በጣም ሰፊ ስለሆነ በመቶ ሺዎች የሚቆጠር ሄክታር መሬት ላይ የሚታረስ ነገር ነው። ቀላል ነገር አይደለም። ኢሪጌሽኑ አለ፣ ግድቡ አለ፣ ፋብሪካው አለ፣ ልምዱ አለ፣ ሰው ኃይሉ አለ፣ ዩኔሚት። በዚህ ምክንያት ሁሉንም ነገር ማዳረስ አይቻልም። ግን 5ቱን ሰርተን ውጤታማ ስንሆን ሌላ 5 ጨመረን ቢሆንስ ብላ ያሰብክ እንደሆነ ምን ያክል ትርፋማ እንደሚያደርገን እንደ ሀገር መገንዘብ አያስቸግርም። ለምሳሌ የሐዋሳ ኢንዱስትሪያል ፓርክ ከተሰራ በኋላ ከሞጆ ሐዋሳ ቶል ሮድ ተሰርቷል። ሃይዌይ የተሰራ ነው፣ አላለቀም። በብድር ነው። 700+ ሚሊዮን ዶላር የፈጀ ሀብት ነው። ከሞጆ ሐዋሳ 200 ፕላስ የሚሆን ኪሎ ሜትር። አሁን ዝም ብለህ በሌማን እንደ መንግስት እንደ ግለሰብ ነው ማወራ። ከሞጆ ሐዋሳም ከሐዋሳ ሞያሌም ከሐዋሳ ሶዶም ከሐዋሳ አርባ ምንጭም ያስፈልጋል መንገድ፣ ጥያቄ የለውም። በቂ መንገድ የለንም። ግን ከሞጆ ሐዋሳ የሰራነውን ሃይዌይ ከአዳማ አዋሽ ሰርተን ቢሆን ኖሮ አሁን ከአዳማ አዋሽ የምንሰራውን ከአዋሽ መይሶ አድርገነው ቢሆን ከዚህ ድሬዳዋ ከዚህ ጅቡቲ ሃይዌይ ቢገናኝ ኖሮ ለኢትዮጵያ ኢኮኖሚ ምን ማለት እንደሆነ አስበው። 700 ሚሊዮን ዶላር በብድር በእኛ አይደለም በብድር ከሞጆ ሐዋሳ የሰራነው ሃይዌይ ለሚቀጥሉት 30-40 ዓመታት ዕዳው መመለስ አይችልም። ወደ ጅቡቲ ሆኖ ቢሆንሳ በቀኝም በግራም በሚታይም በማይታይም መንገድ ምንም ጥርጥር የለውም ኢኮኖሚያችን ኢምፓክት ያደርጋል። እዛ ኢንቨስት አድርገን ብሩን ካገኘን በኋላ ወደ ሐዋሳም ወደ ሌላም ቦታ ብናደርገው ችግር የለውም። ስራው አይደለም ችግሩ፣ በብድር መሆኑና የምንመርጣቸው ቦታዎች ሪተርን ኦን ኢንቨስትመንት ላይ በጣም አክሳሪ በመሆናቸው ምክንያት ከፍተኛ የሆነ ዕዳ ኢትዮጵያ እንድትሸከምና የማክሮ ኢኮኖሚክ ኢምባላንስ እንዲፈጠር አድርጓል። ኢንቨስትመንቱ ሳይሆን ሮንግ ቦታ በመሆኑ ራሱን ማከም ባለመቻሉ። ለምሳሌ ዩኒቨርሲቲዎች አካባቢ ስታዲየም ላንሳል። በመጀመሪያ ዩኒቨርሲቲዎች ራሳቸው ዩኒቨርሲቲን ልክ እንደ ሃይ ስኩል በየዞኑ መበተን ቅድም እንዳልኩ አዝማሚያን ትሬንድን ካለማየት ካለማጥናት የሚመጣ ችግር ነው። ዩኒቨርሲቲ ምንም ጥርጥር የለውም የዛሬ 30-40 ዓመት ሟቾች ናቸው። የዛሬ 30-40 ዓመት ዩኒቨርሲቲ የሚሰለፍ ሰው አታገኝም። ዩኒቨርሲቲ 4 ዓመት 5 ዓመት የምትማረውን ትምህርት በ6 ወር በ3 ወር ቤት መማር ትችላለህ። ምንም ጥርጥር የለውም። የትሬንዱ እንደሱ የሚያሳየው 4.0 የሚያሳየው እንደዛ ነው። ያም ሆኖ ግን ውስን በጣም ሃይ ኳሊቲ ያላቸው ዩኒቨርሲቲዎች ያስፈልጋሉ። ለምርምር ለቤዚክስም ለአፕላይድም ሪሰርች ያስፈልጋሉ። በየዞኑ የሚረጭ ግን መሆን የለበትም። በየዞኑ ኮንዶሚኒየም መበተን መሆን ግን የለበትም። አሁን ዩኒቨርሲቲዎች ኢንቨስቲጌት ብታደርጉ 1000-2000 ተማሪ መቀበል የሚችል ባዶ ኮንዶሚኒየም ታገኛለህ። ባዶ ኮንዶሚኒየም ደግሞ የተሰራበት እንትን ቺፕ ስለሆነ የሚቀጥልም ይፈራሽ ማለት ራሱ ዩኒቨርሲቲው እሳቤ ችግር አለበት። ዩኒቨርሲቲ የገነባ ነው ግን በቂ መዋለ ሕጻናት ያለበት ሀገር ሆኖ ቢሆን ኖሮ ችግር አልነበረው። በመንግስት የተገነባ 10 መዋለ ሕጻናት አልነበረም ኢትዮጵያ ውስጥ 10። አንደኛው ዩኒቨርሲቲ ብትሆን ኖሮ በኢትዮጵያ ደረጃ ከበቂ በላይ መዋለ ሕጻናት መገንባት ይችላል። ቢኮዝ ቢሊየን ስለሆነ የሚወጣባቸው። እኛ ስንት ገነባን መዋለ ሕጻናት?
ከ34,000 በላይ ገምተናል አሁን ባለፈው 6-7 ዓመታት። ለምን? ዋናው ትምህርት የሚያስፈልገው ኤርሊ ቻይልድሁድ ኤጁኬሽን ስለሆነ ታች ነው የሚያስፈልገው። ላይውስ ቤዚኩን ነገር ያወቀ ሰው ከኤአይ ሊማር ይችላል። ቤዚኩን ያላወቀ ሰው ብታስገባውም ትርጉም የለውም። ለምንድን ነው መንግስት ዩኒቨርሲቲን እንደ ሃይ ስኩል ከሚበትን መጀመሪያ መዋዕለ ሕፃናት፣ ቀጥሎ ኤሌመንተሪ፣ ቀጥሎ ሃይ ስኩል ቢያስፋፋና ውስን ሃይ ኳሊቲ ያላቸው ዩኒቨርሲቲዎች ቢሆኑ ኖሮ ምን ያክል ትርፋማ እንደሚያደርገን እንግዲህ ገምት አንተ ራስህ። ኤሌመንተሪ አሁንም ገና በጣም ብዙ ይቀረናል። ሃይ ስኩል አሁንም ገና በጣም ብዙ ይቀረናል። አንዱ የሪሶርስን አሎኬት የምናደርግባቸው ቦታዎች ችግር ደግሞ በዛ ላይ እንደ ቅርጫ ነው፣ ማዳረስ ነው። ከዩኒቨርሲቲ ጋር ተያይዞ የመጣው አደገኛ በሽታ ግን ስታዲየም። ለምሳሌ ሐዋሳ ላንሳለን። የሐዋሳ ከተማ ስታዲየም ብሎ የሆነ አጥራጥሯል። የሐዋሳ ዩኒቨርሲቲ ስታዲየም ብሎ የሆነ አጥራጥሯል። ሁለቱም ስታዲየሞች በካፍ ስታንዳርድ አያሟሉ። አንድ ከተማ ውስጥ 5 ኪሎ ሜትር በማይሞላ ርቀት ውስጥ 2 ስታዲየሞች አሉን። ሁለቱም ግን ለካፍ ስታንዳርድ አያሟሉ። ሁለቱን ጨፍልቀን ቢሆን ግን አንድ ደንበኛ ስታዲየም በዓለም አቀፍ ስታንዳርድ ተቀባይነት ያለው ብንገነባ ኖሮ ሐዋሳን የመሰለ ውብ ከተማ ብዙ የአፍሪካ ክለቦች ሊጫወቱበት ይችሉ ነበር። ስታዲየሙ አለ፣ ገንዘቡ ፈሷል፣ ነገር ግን ስታንዳርድ አያሟላ። ይሄ የሐዋሳ ችግር አለ። ጅማም ሲሚላር ችግር አለ። በየቦታው ይሄ ችግር አለ። ዩኒቨርሲቲ የራሱን ይገነባል፣ ከተማ የራሱን ይገነባል። ሁለቱም ግን ስታንዳርድ አያሟሉ። ዩኒቨርሲቲ ብቻ አይደለም ባይዘው ሆስፒታል አርባ ምንጭ 1000 አልጋ የሚይዝ ሆስፒታል፣ ጅማ 1000 አልጋ የሚይዝ ሆስፒታል፣ ሐረር 1000 አልጋ የሚይዝ ሆስፒታል ብሎ ኮንዶሚኒየም ይገነባል። አሁን ሐረር ብትሄድ ቆሟል። 1000 አልጋ ስትገነባ ስንት ሩሙ ነው ኦክሲጂን ያለው መሆን ያለበት? ምን አይነት ትሪትመንት ነው የሚፈልገው? በሳይዙ ልክ ስታንዳርድ አለው። ያንን አልጋ አርባ ምንጭ ላይ 300 ብለህ ጀምረህ ቦታው ይኑር ግቢው ግንባታው ልምድ እያገኘ 400 500 ብታደርገው ሐረር ላይ 300 ብለህ 400 500 ብታደርገው ኖሮ ቢያንስ 300 ፈንክሽናል ይሆን ነበር። አሁን ሄዳችሁ ዞራችሁ ተመልከቱ። ኮንዶሚኒየሙ አለ፣ እቃው የለም፣ ሲቲ ስካኑ የለም። አስፈላጊ ገጀቶች ስላልገቡለት ፕሮፐርሊ ፈንክሽን የሚያደርግ ሆስፒታል ሳይሆን ኮንዶሚኒየም ነው የምታየው። ለምን? በኮንዶሚኒየም ኮንትራት የሚገኝ ኮሚሽን ይገኝበታል፣ ግን ሰርቪስ ፕሮቫይድ አያደርግ። በስመ ዩኒቨርሲቲ የወጣ ሀብት ነው። ከተማና ከተሜ ጋር ተያይዞ ያለው እሳቤ አንድ ሀገር ኔሽን ቢልዲንግ የሚባለው ሊከናወን ሊሳካ የሚችለው በጥግጊ የሚኖሩ ሰዎች ካሉ ብቻ ነው። በ1 ኪሎ ሜትር ስኩዌር ውስጥ ምን ያክል ሰው አለ የሚለው ጉዳይ ለኢኖቬሽን ለኮምፒቲሽን በጣም ወሳኝ ነገር። የተበተነ ስካተርድ የሆነ ማህበረሰብ ግብርም አይከፍልም፣ ለኔሽን ቢልዲንግም የተመቸ አይደለም። ለምን? ስትበተን አስቸጋሪ፣ ሰብሰብ ስትል በንጽጽር ይሻላል ሰርቪሱ። ጥግጊ በጣም ወሳኝ ነው። ዴቨሎፕመንትን የሚያስብ ማንኛውም መንግስት፣ ብልጽግናን የሚያስብ ማንኛውም መንግስት ከተሜነትን፣ ከተማነትን፣ ግብር መክፈልን፣ ሰርቪስ ፕሮቫይድ ማድረግን ማዕከሉ ካላደረገ ልማት ሊያመጣ አይችልም። ከተማ ያስፈልገኝ ወላዋይ ነው የኔ ኮንስቲትዌንሲ አርሶ አደር ነው ካልክ ልማት አታስብም ማለት። ቢኮዝ የተጠጋጋው ማህበረሰብ ይፈጥራል፣ የነቃ ነው፣ ግብር ይከፍላል፣ የምትነግረውንም በቅርበት ይሰማል፣ ቅርብ ስለሆነ ኢንፍራስትራክቸሩ። እንደዛሬ እኮ እንደኛ ዘመን ሶሻል ሚዲያ እኮ የተስፋፋበት አልነበርም። እና እንደነዚህ አይነት የእሳቤ ስብራቶች ነበሩ። እነዛን ማድረቅ ላይ ሊሰራ ነው። ለምሳሌ በደርግ ሆመቾ እና ቢሾፍቱ የነበሩትን የሚሊተሪ ኢንዱስትሪዎች የደርግ ናቸው አያስፈልጉም አላለም። በጣም ዘመናዊ አድርገን ያኔ ከነበራቸው ካፓሲቲ በብዙ እጥፍ ማምረት እንችሉ አድርገናቸዋል። ለምን? አስፈላጊ ስለሆኑ። የደርግም ቢሆኑ ኢምፖርታንት ናቸው፣ እንሰራባቸዋለን። በኢህአደግ ጊዜ የተጀመሩ የኢንዱስትሪያል ፓርኮች እኛን አብዛኛዎቹ የጨረስናቸው፣ ችግር የሚኖርበት ወረዲ ብድር ስለገባን ማለት ነው። ስኳር ፋብሪካዎች እንዳልኩ ከግማሽ በላዩን ፈንክሽናል አድርገናል። የኢህአደግ ናቸው ብለን አልጣልናቸው። አንዳንዶቹን ደግሞ ሪዳይሬክት የምናደርጋቸው ይኖራል። ከሪተርን ኦን ኢንቨስትመንት ከአጭር ጊዜ አንጻር አዋጭ ደግሞ ካልሆነ ሪዳይሬክት ይደረጋል ሪሶርሱ ማለት ነው። በዚህ መንገድ ከትናንትናው ጠቃሚ የሆኑ ጉዳዮችን በመውሰድ ባለማጣጣል ኮንቲኒቲ ማረጋገጥ ነው። ለምሳሌ የኛ ዘመን ኢንቨስትመንት ከራሻ ኢንቨስተር አለን፣ ከቻይና ኢንቨስተር አለን፣ ከቱርክ ኢንቨስተር አለን፣ ከጣሊያን ኢንቨስተር አለን። በኃይለሥላሴ የምታውቃቸውም አሉ፣ በደርግ የምታውቃቸውም አሉ፣ በኢህአደግ ያሉትም አሉ። ዘመን መጥቶ እነዛን የሚቀያየር ጉዳይ አላደረግንም። በሴክተርም ሊሆን ይችላል፣ በሀገራትም ሊሆን ይችላል።
በሚሰራበት መንገድም እያረቅን እያረምን ለመሄድ ነው ሙከራ ያደረግነው። በዚህም አመርቂ ውጤት እየመጣ ይገኛል። ኢንዱስትሪ ሪስፖንድ የሚያደርገው እንደ ሌሎቹ ፈጥኖ አይደለም። መጀመሪያ ማጥናት ማወቅ፣ ከዛ መሬት፣ ከዛ ኢነርጂ፣ ከዛ ገንዘብ፣ ከዛ ፋብሪካ ከውጭ ስለሚመጣ ከዛ ፋብሪካውን መጠቀም መቻል፣ ከዛ ምርት ማምረት፣ ምርት ወደ ኳሊቲ ማሳደግ፣ ከዛ ገበያ ማፈላለግ ጊዜ ይፈልጋል። ይሄንን ዑደት ነው ስንከተል የነበረው። ውጤቱም በእጅጉ ሻል ያለ ነው ማለት ይቻላል።